እንዴት ዋላችሁ? ክብር ለእግዚአብሔር ይሁን። በጣም ጥሩ የአምልኮ ጊዜ ነበረንና እንደው በዛው ቢቀጥል የሚያሰኝ ነገር ነው የነበረው መንፈስና ሁሌም እንዲሁ ይሁንልን። ስለነበረን የጸሎት ጊዜ፣ ስለነበረን የዝማሬ አምልኮ ጊዜ የአምላካችን ስም የተባረከ ይሁን። ስለተገኘልን ለሱ መስዋዕትን ለማቅረብ እግዚአብሔር ደግሞ እኛን እድለኞች ስላደረገን ስሙ ይባረክ። ካቆምንበት ነው የምንቀጥለው። መጽሐፍ ቅዱሳችሁን የያዛችሁ ሰዎች መጨረሻውን የዕብራውያን ምዕራፍ 13ን ከኔ ጋር አብረን የምናየውን ከቁጥር 17 ጀምሮ ያለውን አነባለሁኝ። 16ንና 15ንና 16ን ትንሽ ነካ አረገዋለሁ። እንዲህ ይላል፣ አነባዋለሁ። ለመሪዎቻችሁ ታዘዙ፣ ተገዙላቸውም፣ ምክንያቱም እነርሱ በብርቱ የሚያስጠይቃቸው ነገር ስላለባቸው ስለ ነፍሳችሁ ጉዳይ ይተጋሉ። ስለዚህ ስራቸውን በሐዘን ሳይሆን በደስታ ማከናወን እንዲችሉ ታዘዟቸው፣ አለበለዚያ አይበጃችሁም። ለእኛ ደግሞ ጸልዩልን፣ በሁሉም መንገድ በመልካም አኗኗር ለመኖር የሚናፍቅ ንጹሕ ሕሊና እንዳለን እርግጠኞች ነን። በተለይም ወደ እናንተ በፍጥነት ተመልሼ እንድመጣ ትጸልዩልኝ ዘንድ አደራ እላችኋለሁ። በዘላለም ኪዳን ደም የበጎች ታላቅ እረኛ የሆነውን ጌታችንን ኢየሱስ ክርስቶስን ከሙታን ያስነሳው የሰላም አምላክ ፈቃዱን እንድታደርጉ በመልካም ነገር ሁሉ ያስታጥቃችሁ፣ ደስ የሚያሰኘውንም በኢየሱስ ክርስቶስ በኩል በእኛ ያደርግ። ለእርሱ እስከ ዘላለም ክብር ይሁን፣ አሜን። ወንድሞች ሆይ የጻፍኩላችሁ መልእክት አጭር እንደመሆኑ የምክር ቃሌን በትዕግስት እንድትቀበሉ አደራ እላችኋለሁ። ወንድማችን ጢሞቴዎስ እንደተፈታ ታውቁ ዘንድ እፈልጋለሁ። ቶሎ ከመጣ ከእርሱ ጋር ላያችሁ እመጣለሁ። ለመሪዎቻችሁ ሁሉና ለቅዱሳን ሁሉ ሰላምታ አቅርቡልኝ። ከኢጣሊያ የሆኑትም ሰላምታ ያቀርቡላችኋል። ጸጋ ከሁላችሁ ጋር ይሁን፣ አሜን። እንጸልይ። እናመሰግንሃለን፣ እናከብርሃለን። አምላካችን እግዚአብሔር በክርስቶስ ኢየሱስ ስም ስምህ ይባረክ። የወደድከን ወደ ራስህ የሳብከን አባ አባ ብለን የምንጮህበትን ይህንን የልጅነትን መንፈስ የሰጠህን በፊትም እግዚአብሔር አምላክ ሆይ ይህንን መስዋዕታችንን እንድናቀርብ ወደ ራስህ የሳብከን እግዚአብሔር ምስጋና ላንተ ይሆን። ይኸው አሁንም በፊትህ ነን እግዚአብሔር ሆይ አቤቱ የቃል እውነት በቅዱስ መንፈስህ ለእኔና ለወገኖቼ እንዲበራልን እንለምንሃለን። ያለ እኔ ምንም ልታደርጉ አትችሉም ያልከን አንተ ነህ። አዎ ያለ አንተ ምንም ልናደርግ አንችልም። እግዚአብሔር አምላካችን ሆይ በመካከላችን አሁንም በቃል እውነት አንተ እንድትገኝልን እግዚአብሔር ሆይ እንድትመክረን፣ እንድትናገረን፣ ወደምትፈልገው ወደ ሐሳብህ እልፍ እንድታረገን በዚህ ሰዓት እግዚአብሔር አምላካችን ሆይ እነሆ አንተ የምትሻው እውነት እንዲገለጥ በኢየሱስ ክርስቶስም እንለምንሃለን። በደላችንን ሁሉ ይቅር በል፣ ክፉን አርቅልን። ጀምረናል እግዚአብሔር ሆይ እስከምንጨርስ አብረኸን ሆን። ክብር ላንተ ይሁን በጌታ በኢየሱስ ስም። ከሰኞ ጀምሮ እስከ ትላንትና ድረስ በጣም ህይወትን የሚነኩ መንፈሳዊ ህይወታችንን የሚያንጹ እግዚአብሔር ከቃሉ እየቆረሰልን እየተማርን ነው ያሳለፍነው።
እነዚህ የተማርናቸውን ትምህርቶች እንደገና ቴሌግራም ላይ ስለሚለቀቁላችሁ እንደገና ብታሰላስሉት ብትሰሙት በጣም ጠቃሚ የሆነ ሕይወታችንን ከእግዚአብሔር ጋር የምናገናኝበት እውነት ነው የተማርነው። ስለዚህ እኔ ያንን ወደ ኋላ ተመልሼ ምናልባት ለማንሳት ጊዜው ስለማይበቀኝ የራሴን የተሰጠኝን ብቻ ላይ ትኩረት አደርጋለሁ። እንዲሁ ለማስታወስ ግን በአንድ ደቂቃ ያህል እንዲሁ እንድታስቡት የመጀመሪያው ሰኞ ላይ ከዮኒ ጋራ ስንማር ታሪካዊ ዳራውንና በተለይ ከሕይወታችን ጋር የተዛመዱ ሐሳቦችን አንስቶልናል እና ጸሐፊው የጻፈውን እውነት ነው ያበራልን። የመጀመሪያው ስለ ወንድማማች መዋደድ ተነግሮናል። የወንድማማች መዋደድ በእናንተ ዘንድ ይኑር ስለሚል ይሄ በጣም ክሩሻል የሆነ ነገር በጣም ወሳኝ የሆነ ነገር ስለሆነ ይህንን በተመለከተ እንደተማርን የነበራችሁ ሰዎች ታስታውሳላችሁ። ከዚያው ጋራ ከአንድ ክርስቲያን ከዳነ ሰው የሚጠበቅ ሕይወት ምን እንደሆነም ደግሞ ተመልክተናል። እንግዶችን ምን በሉ ነው ያለን? ተቀበሉ የሚል የታሰሩትን አስቧቸው ብሎናል። ስለ ጋብቻም ደግሞ በጣም ጠንከር ባለ መንገድ ነው ጸሐፊው የጠቀሰው። ዮኒም ይሄንን በደንብ ነው ያስተማረን። መጋባት በሁሉ ዘንድ ምንድን ነው? መኝታው ምን ይሁን? ንጹህ ይሁን። በጣም ይሄ መሰረታዊ የሆነ እውነት ነው እና በደንብ አድርጋችሁ አሰላስሉት ይህንን ጉዳይ። አካሄዳችሁ ገንዘብን ያለ መውደድ ይሁን ይላል። እምንወደው ጌታን ነው። እምንወደው ወንድሞቻችንን ነው። ስለዚህ ከዚህ ያለፈ በዚህ እኩል ደረጃ ገንዘብን መውደድ እንደሌለብንም ደግሞ አጽንኦት ተሰጥቶ ተምረናል። በእምነትና በኑሮ ደግሞ ትላንትና መሪዎቻችንን መምሰል እንዳለብን ጠንከር ያለ ትምህርት ተምረናል። ዛሬ እዚህ ላይ የምናነሳቸው ሐሳቦች ይኖራሉ፣ ምክንያቱም ተያያዥ የሆኑ ሐሳቦች ስላሉ። በእንግድነት ወይም በልዩ ልዩ አይነት የስህተት ትምህርት ደግሞ እንዳንወሰድም በተለይ በዚህ ዘመን እውነት የሚመስሉ ግን ከእግዚአብሔር የሚነጥሉን ከእግዚአብሔር የሚያርቁን መንፈሳዊ ሕይወታችንን ራቁቱን እንዲቀር የሚያደርጉ ነገሮች እንዳሉ መዘንጋት የለብንም። ስለዚህ ጸሐፊው ከእንግዳ ትምህርት መጠበቅ እንዳለብንም አሳስቦናል። በደንብም ተምረናል ከጋሽ ንጉሴ ጋር። በጸጋ መጽናት እንዳለብንም መጽሐፉ ሙሉን ነው የሚናገረው። ይህንንም ተምረናል። ክርስቶስ ኢየሱስ ለኛ የሆነልንንም በደንብ አድርጎ አሳይቶናል። ከዛው ነው የምንቀጥለው እና ቁጥር 15 እና 16ን አልነካውም። ይነካዋል ብዬ አስቤ ነበር። እኔ ከ17 ጀምሮ ነው ማስተምራችሁ፣ ግን ባነሳው መልካም ነው። እናንብበው እስቲ። ቁጥር 15 ምን ይላል? እንግዲህ ለእግዚአብሔር የምስጋና መስዋዕት ማለት ለስሙ የሚመሰክሩ የከንፈሮችን ፍሬ በእርሱ ምን እንበልለት ነው የሚለው? በሉት እስቲ እናቅርብለት። ጸሐፊው ምስጋና ለእግዚአብሔር ማቅረብ እንዳለብን ይጎተጉተናል፣ ይነካካናል። ለእግዚአብሔር ምስጋና ማቅረብ እንደሚገባን ነው የሚያሳየን፣ ይጋብዘናል። ራሱንም ጨምሮ እናቅርብለት ሲል ራሱንም ጨምሮ ማለት። ትናንት ባየነው መሰረት ክርስቶስ ለኛ የሆነውን የከፈለልንን ያንን ዋጋ እያሰብን ስለዚህም ስለሚል ለእግዚአብሔር መስዋዕት ማቅረብ እንዳለብን ምስጋና ማቅረብ እንዳለብን ነው የሚነግረን። የምስጋና መስዋዕቱ የሚቀርበው በማን በኩል ነው? በማን በኩል ነው የሚለን? በእርሱ በኩል። ማን ነው እርሱ? ራሱ ክርስቶስ። እግዚአብሔር አብ የሚቀበለው እግዚአብሔር አብ የሚያሸተው እርሱን ደስ የሚያሰኘው መስዋዕት በማን በኩል ነው መቅረብ ያለበት? በክርስቶስ ኢየሱስ። በእርሱ በኩል ነው መስዋዕታችንን የምናቀርበው፣ ምስጋናችንን የምናቀርበው እና ምስጋናችንም አድራሻው ራሱ እግዚአብሔር ነው። ራሱ እግዚአብሔር ነው። ለእግዚአብሔር የምናቀርበው ምስጋና በክርስቶስ ኢየሱስ በኩል ነው። ምክንያቱም እሱ ነው ለኛ ምትክ ሆኖ መስዋዕት የሆነልን። እግዚአብሔር የሚቀበለው መስዋዕት በክርስቶስ ኢየሱስ በኩል ነው።
ቀደም ሲል በብሉይ ኪዳን እግዚአብሔር መስዋዕትን ይቀበል ነበር። አዎ በዓመት አንድ ጊዜ ሊቀ ካህኑ እየገባ ያንን መስዋዕት ያቀርብ ነበር። አሁን ግን ዘወትር ከከንፈራችን የሚወጣውን ምስጋና እግዚአብሔር ይፈልገዋል። ምክንያቱም ለአንዴና ለመጨረሻ ጊዜ ጌታችን ኢየሱስ ክርስቶስ ስለኛ መስዋዕት ሆኗልና፣ ዋጋ ከፍሎልናልና። ስለዚህ እግዚአብሔር የሚቀበለው መስዋዕት ከኔና ከናንተ ከከንፈራችን የሚወጣው ቅድም ስንዘምር እንደነበረው በክርስቶስ ኢየሱስ በኩል የሚቀርብለትን ምስጋና ያሸተዋል፣ ይቀበለዋል። እግዚአብሔር ጋብዞናል በቃሉ። ቁጥር 16 ላይ እንዲህ ይላል፣ ነገር ግን መልካም ማድረግን ለሌሎች ማካፈልን አትርሱ። መልካም ማድረግን ለሌሎች ምን ማለትን? ማካፈልን። ይሄ ለሌሎች ማካፈልን የሚለው ሐሳብ በመጀመሪያው መጽሐፉ በተጻፈበት ከቅዱሳን ህብረት ጋር የተገናኘ ነው። ኮይኖኒያ ካይ ኮይኖኒያ ነው የሚለው። ካይ ለሌሎች የምናካፍለው በቅዱሳን መካከል ይኑረን፣ ራሳችንን እየቆረስን ለሌላው እናካፍል የሚል ሐሳብ አለ። ይሄ ደግሞ መልካም ማድረግ ከምንላቸው ነገሮች ውስጥ አንዱ ነው። ይሄ ሰሞን ጌታችን ኢየሱስ ክርስቶስ ስለኛ የከፈለውን መስዋዕት የምናስብበት ሰሞን ነው አይደል? ብዙ ጊዜ በቆንኩበት ሰዓት ላይ እናገራለሁ፣ በጣም ልቤን ስለሚነካኝ። ናዝሬት ልክ እንደዚህ አይነት ፕሮግራም ያዘጋጃሉ በዓመትና ፓስተሩ ወጣና እንደዚህ አለ። ይሄንን ጥቅስ አነበበና አረሳው። መልካም ማድረግን ለሌሎች ማካፈልን አትርሱ። ቀድሞ ጸሐፊው አሳስቧቸው ነበር ማለት፣ ነግሯቸው ነበር ማለት። አትርሱ የሚባለው ቀድሞ የተነገረ ሐሳብ ሲኖር ነው አይደል? አትርሱ ምኑን? ለሌሎች ማካፈልን። እና እንደዚህ አለ ፓስተር እውነቱ ይባላል። እና አሁን በዚህ የፋሲካ ሰሞን እኛም ምንለብሰውን አለ፣ እኛም ምንበላውን ለኛ ይሁንልን ብለን የምናስባቸውን ነገሮች እናስብና እስቲ ከጎናችን ያሉትን ቅዱሳንን ደግሞ እናስባቸው፣ እንቆረስላቸው ብሎ ተናገረ። የሚገርማችሁ እዛው ነበረ ጉባኤው አክሽን የወሰደው። እዛው ገንዘብ ያላቸው ገንዘባቸውን እዛው መስጠት ጀመሩ እና በጣም ደስ ያሰኝ ነበረ። ይሄ መልካም ማድረግ ነው። በእግዚአብሔርም ፊት ደግሞ እግዚአብሔርን ደስ የሚያሰኘው ነው። እንደው በዚህ ሰሞን እሱ ከሰጠን ለሌላው ማካፈልን አንርሳ። ከጎናችን ያለውን ሰው ማሰብን አንርሳ። እግዚአብሔር ይፈልገዋል፣ እግዚአብሔር ይሻዋል። እኔ መርጬ የምበላውን ልክ እንደዛው አብሮኝ ያለ ሰው የሚበላ ያጣ ካለ ልክ ያንኑ ከተረፈን ወይም ፍርፋሬውን አይደለም፣ የነተበውን ልብሳችንንም አይደለም፣ ልክ ለኛ እንደምናስበው። ምክንያቱም ይሄ በቅዱሳን መካከል ስላለው አንዳችን ለአንዳችን ስለምናደርገው አንዳችን አንዳችንን ስለምንረዳው ነገር ነው የሚናገረው ጸሐፊው። እግዚአብሔር ይርዳን። ከዚህ በላይ ብዙ አልሄድም። ከ17 ጀምሮ እስከ 25 ያለውን በተመለከተ ጸሐፊው የሚያነሳልን በጣም ወሳኝ የሆኑ ሐሳቦችን፣ እነዚህ ሐሳቦች ከምክር ጋር በጣም የሚገናኙ ነው። በመሰረቱ ምዕራፉ በሙሉ ምዕራፎቹ ራሱ የዕብራውያን መልእክት በሙሉ እንደሰማነው የምክር ቃል ነው። ቁጥር 22 ስለሚናገር ማለት ነው የምክር ቃል ነው ሙሉን ማለት። እና ምክርን ስናስብ ዝም ብላችሁ አስቡ። ወዳጅ ነው ለወዳጁ ምክርን የሚለግሰው። ለሚወደው ሰው ምክር ይለግሳል። ምክር ለጋሹ ሰው ከሚመከረው የተሻለ ነገር ስላለው ነው። የሚጠቅመውን ነገር ይነግረዋል፣ የሚበጀውን ነገር ይነግረዋል።
እግዚአብሔርም በዚህ በዕብራውያን ጸሐፊ አማካይነት እየመከረን ያለው። ክብር ለእግዚአብሔር ይሁን። እየተናገረን ያለው ምክር ደግሞ በተለይም መንፈሳዊ ምክር የቅዱሳን ሀብት ነው። እኔን ሁሌ ሳስብ ሀብት ነው። ምክንያቱም ህይወታችንን እንቀርጽበታለን፣ ህይወታችንን እናበጅበታለን። እግዚአብሔር የሚፈልገውን ነገር አውቀን በዚያ በተመከርነው ምክር እንኖራለን። ሀብት ነው፣ ጠቃሚ ነው። ለዕለታዊ የክርስትና አኗኗራችን አገልጋዮች ብንሆን ለአገልግሎታችን ምክር በጣም አስፈላጊ ነገር ነው። አስፈላጊ ነው፣ ወሳኝም ነው። እግዚአብሔር ቀዳሚ የሆነ ግሩም መካሪ ነው። ክብር ለስሙ ይሁን። መዝሙረኛው እንደዚህ ብሏል። መዝሙር 66 ቁጥር 5 ላይ ይመስለኛል። ኑ የእግዚአብሔርን ሥራ እዩ ካለ በኋላ ከሰው ልጆች ይልቅ በምክሩ ምንድነው ነው የሚለን? እስቲ በሉት፣ ድገሙት እስቲ። አሁንም በሉት፣ ግሩም ነው። ማን? እግዚአብሔር። ኑ የእግዚአብሔርን ሥራ እዩ። ምንድነው ይሄ ሥራው? ምክሩ ነው። ምክሩ ነው ግሩም የሚለው። እግዚአብሔር ይመክራል። ስለዚህ አሁንም እየመከረን ያለው በዚህ በዕብራውያን ጸሐፊ አማካይነት ራሱ እግዚአብሔር እንደሆነ አስቡ። በመጨረሻው በዚህ ከ17 ጀምሮ ካሉት ጥቅሶች ስንመለከት በጣም ጠንካራ የሆኑ ጠቃሚ የሆኑ ምክሮችን ነው የሚለግሰን። ምክር መሆኑን ቁጥር 22 ላንብብላችሁ። እንደዚህ ይላል፣ ወንድሞች ሆይ የምክርን ቃል እንድትታገሱ እመክራችኋለሁ። የምክርን ቃል እንድትታገሱ እመክራችኋለሁ፣ በጥቂት ቃል ጽፌላችኋለሁ ይላል። ምናልባት በኋላ ትንሽ አነሳዋለሁ። በጥቂት ቃል ጽፌላችኋለሁ። ሙሉ መልእክቱ የሚናገረው ስለ ክርስቶስ ነው። ክርስቶስን ማዕከል አድርጎ ነው የሚናገረው። ስለ ክርስቶስ ላቂነት፣ ስለ ክርስቶስ የበላይነት፣ ስለ ክርስቶስ ኢየሱስ ሊቀ ካህንነት ነው የሚናገረው፣ ክርስቶስን ሴንተር አድርጎ። ግን ጥቂት ይለዋል። ከዚህም በላይ ክርስቶስ ኢየሱስ የሚነገርለት አዳኛችን ነው ማለት ነው። ከዚህም በላይ በጥቂት ቃል ስለሚል፣ ስለዚህ ይሄ ምክር ነው። 13ቱም ምዕራፍ ምክር ነው። ምክሩ ግን ለህይወት አኗኗራችን፣ ለአገልግሎታችን፣ ከእግዚአብሔር ጋር ላለን ግንኙነት፣ እርስ በርስም ደግሞ ላለን ግንኙነት በጣም ጠቃሚ የሆነ ምክር ነው። ደግሞ እድለኞች ነው ላለ እኔ ሰሞኑን ቁጭ ብለን እዚህ እየተማርን እያለን እግዚአብሔር ትልቅ እድል ነው የሰጠን እኮ። እናንተንም እግዚአብሔር ይባርካችሁ በእውነት። ምክንያቱም የእግዚአብሔርን ቃል ለመስማት እግራችሁ ወደዚህ አቅንቶ ቁጭ ብላችሁ ይህንን ሕያው የሆነውን የእግዚአብሔርን ቃል ለመማር በመፈለጋችሁ እድለኞች ናችሁ። እድለኛ ነን። ጌታ ኢየሱስ ክርስቶስ እንደዚህ አይደለ ለማርያም መልካም እድሏን ምን ብላለች? ከእርሷ ምን አይልም? አያችሁ፣ የማይወሰድብንን እድል ነው ያገኘ ነው። ይህም እድል የእግዚአብሔርን ቃል መማር ስለሆነ ማለት ነው። እና ክፍሉ ከእግዚአብሔርም ጋር እርስ በርሳችንም ጤናማ የሆነ ግንኙነት እንዲኖረን በጣም መሰረታዊ የሆነ ሐሳብ ይዟል። ምንድናቸው እነዚህ ምክሮች? የመጀመሪያው አዎንታዊ ምላሽ ለሚያገለግሉን ሰዎች መስጠት። አዎንታዊ ምላሽ ለሚያገለግሉን ሰዎች መስጠት። እንዲህ ይላል ቁጥር 17 ላይ ገዢ ሐሳብ ስለሆነ ለመሪዎቻችሁ ተገዙላቸው። ምክንያቱም እነርሱ በብርቱ የሚያስጠይቃቸው ነገር ስላለባቸው ስለ ነፍሳችሁ ጉዳይ ይጨነቃሉ። ስለምን ጉዳይ? እስቲ በለው አጥባቃችሁ። ስለ ነፍሳችሁ ጉዳይ ይጨነቃሉ። ስለዚህ ስራቸውን በሐዘን ሳይሆን በደስታ ማከናወን እንዲችሉ ታዘዟቸው፣ አለበለዚያ አይበጃችሁም ይላል። በቀደመው ትርጉም
በ54ቱ ለዋኖቻችሁ ታዘዙ፣ ተገዙ። ለዋኖቻችሁ በዚህ በምዕራፍ 13 ላይ ስለ መሪዎች ስለ አገልጋዮች ሁለት ጊዜ ነው ያነሳው። ትላንትም ተነስቶልናል። አንደኛው ቁጥር 7 ላይ ያነሳው ሐሳብ አለ። ሁለተኛው ደግሞ እዚህ ቁጥር 17 አሁን ያነበብኩላችሁ ላይ ያለ ሐሳብ ነው። ሁለት ጊዜ ለምን አነሳው? በጣም ትኩረት የሚሰጥበት ሐሳብ እንደሆነ ያስገነዝበናል። እና ቁጥር 7 ላይ ያለውን ትላንት ነካ ተደርጓል። የእግዚአብሔርን ቃል የነገሯችሁ መሪዎቻችሁን ምን በሉ ነው የሚለው? አስቡ። መሪዎቻችሁን አስቡ። ምን ያደረጉትን? የእግዚአብሔርን ቃል የነገሯችሁን መሪዎቻችሁን አስቡ። እና ቀጥሎ የኑሯቸውን ፍሬ ተመልከቱ ይልና በእምነታቸውን ምሰሏቸው ይለናል። ከዚህ ውስጥ ዝም ብላችሁ እስቲ የምታወጡትን ሐሳብ እዩ እስቲ። የእግዚአብሔርን ቃል የነገሯችሁን አገልጋዮቻችን መናገር የሚገባቸው ምንድነው ብንል የእግዚአብሔር ቃል። አገልጋይ የእግዚአብሔር ቃል የሚናገር ነው። መሪ የእግዚአብሔርን ቃል የሚናገር። ስለዚህ የእግዚአብሔርን ቃል የነገሯችሁን ወይም ያስተማሯችሁን እነዚያን መሪዎቻችሁን አስቡ። አስቡ። የእምነታቸውን ፍሬ ተመልከቱ። በእምነታቸውም ደግሞ ምን በሉ ነው ምሰሏቸው። እነዚህ መሪዎች ክርስትናን በአግባቡ ኖረው አገልግሎትንም ደግሞ በአግባቡ አገልግለው ያለፉ መሪዎች ናቸው። በሕይወት ያሉ አይደሉም። ኖረውታል ክርስትናን። ያንን የኖሩትን ነው ደግሞ ኑሩ እያሉ የሚያስተምሩት። ያንን የኖሩትን ነው ደግሞ የሚናገሩት። የእግዚአብሔርን ቃል የሚናገሩ መሪዎች ናቸው ማለት። አገልጋይ የእግዚአብሔርን ቃል ይናገራል። ምኞቱን አይደለም፣ ፍላጎቱን አይደለም፣ ከሰው ደግሞ የወሰደውንም አይደለም። የእግዚአብሔርን ቃል። እስቲ የእግዚአብሔር ቃል በሉልኝ። ድገሙት እስቲ አሁንም። የእግዚአብሔር ቃል። አያችሁ ጳውሎስ እንኳን ራሱ ሐዋርያ ሥራ ምዕራፍ 20 ላይ ለእግዚአብሔር ቃልና ለጸጋው አደራ ሰጥቻቸዋለሁ። የእግዚአብሔር ቃል በአገልጋዮቻችን ሊነገር ይገባል። እውነተኛው የእግዚአብሔር ቃል የሚለውጠው እሱ ነዋ። የሚያድሰው እሱ ነዋ። ወደ እግዚአብሔር የሚያቀርበን የእግዚአብሔርን እውነት የሚያሳየን እሱ ነዋ። እኔ የራሴን ፍላጎት ብናገር የትም አላደርሳችሁም። የእግዚአብሔርን ቃል ግን በአግባቡ ብነግራችሁ ከእግዚአብሔር ጋር ትገናኛላችሁ። ክብር ለእግዚአብሔር ይሆን። እነዚህ መሪዎች እንደዚህ አይነት አገልጋዮች ነበሩ። በኑሯቸውም ደግሞ ፍሬ የሚታይባቸው አገልጋዮች ነበሩ። ቁጥር 17 ላይ ያሉት ያለ ጥርጥር በሕይወት በመካከላቸው ያሉ ናቸው። እነዚያ ቁጥር 7 ላይ ያሉት ያለፉ ናቸው። ቁጥር 17 ላይ ያሉት ግን በመካከላቸው ያሉ መሪዎች ናቸው፣ አገልጋዮች ናቸው። በነገራችን ላይ እዚህ ቦታ ላይ መሪዎች ሲል ወይም ደግሞ ዋኖች ሲል የሚይዘው እንደው ሽማግሌዎች ብቻ ወደ አእምሯችሁ እንዲመጡ በፍጹም አልፈልግም። መጽሐፉ በተጻፈበት በወቅቱ የሚያገለግሏቸውን ሐዋርያትን፣ መጋቢያንን፣ አስተማሪዎችን፣ በቤተ ክርስቲያን የሚያገለግሉ እግዚአብሔር አምላክ የሚጠቀምባቸውን አገልጋዮች በሙሉ ነው የሚይዘው ይሄ። ስለዚህ እነዚህ በቁጥር 17 ላይ ያሉ በሕይወት ያሉ አገልጋዮች ናቸው፣ መሪዎች ናቸው። እና ምንድነው የሚለው? ለመሪዎቻችሁ ምን በሉ ነው የሚለው? ታዘዙ፣ ደግሞም ተገዙላቸው። ታዘዙ፣ ተገዙላቸው። ይሄ ማለት ተገቢ አመራር የሚሰጡ፣ ተገቢ አገልግሎት የሚሰጡ እውነተኛ የሆኑ አገልጋዮችን ታዘዟቸው፣ ተገዙላቸው። ምክንያቱስ
እነሱ ራሳቸውን ሾመው ሳይሆን እግዚአብሔር አምላክ ሾሟቸው ነው። እግዚአብሔር ጸጋውን በውስጣቸው አስቀምጦ ነው እነዚህ ሰዎች የሚያገለግሉት። ስለዚህ ታዘዟቸው ማለት ትናንት ጋሽ ንጉሴ ጠቀስ አድርጎታልና እንግዲህ መሪ የሆኑ በጣም በከተማችን ብዙ ናቸው። ህይወታቸውና ኑሯቸውና አገልግሎታቸው አንዳንድ ጊዜ የማይገናኝ ሊሆን ይችላል። ደግሞም ይሆናል። እነዚህን ሁሉ ነው ወይ? አይደለም፣ ተነግሮናል። እንደው ከመጽሐፍ ቅዱስ አንድ ብሰጣችሁ ከዚህ በፊት እሁድ ላይ ተናግሬዋለሁና 3ኛ ዮሐንስን እዩት። ሁለት ሰዎች በተቃራኒው የሚሄዱ አንደኛው ሰው ዲዮጥራጢስ የሚባል ሰው ነው። ይሄ ሰው መሪ ነኝ ብሎ በቤተ ክርስቲያን ውስጥ ያለ ፊተኛ የሆነ ሰው ነው። ይሄ ሰው እኔ በጣም ግራ ይገባኛል። ክፍሉንም በደንብ ለማየት ሞክሬያለሁ። እንደው ይሄ ሰው እንዴት ነበረ ወደ መሪነት የመጣው እያልኩ ለመፈተሽ ሞክሬያለሁ። ላገኝ አልቻለሁ። ግን መሪ ነው። ግን የሚገርማችሁ ይሄ ሰው የእውነተኛ የሐዋርያትን አገልግሎት ስም የሚያጠፋ ነው። እንግዶችን የማይቀበል ነው። ዕብራውያን ጸሐፊ እንግዶችን ተቀበሉ ይለናል አይደል? እንግዶችን የማይቀበል ሰው ነው። የሚገርማችሁ እንግዶችን አለመቀበሉ ላይ ብቻ ቢቆም ጥሩ ነበረ። እንግዶችን የሚቀበሉ ከጉባኤው መካከል ያሉትንም ጭምር ከቤተ ክርስቲያን የሚያስወጣ ዲሲፕሊን የሚያደርግ ሰው ነው። ይህ በጣም የሚገርም ሰው ነው። በጣም የሚገርም ሰው። 2 ጊዜ ሐዋርያው ዮሐንስ ስለዚህ ሰው ጽፏል። ምክንያቱም በሱ ላይ የሚታየው ባህሪ በፍጹም የክርስትና ባህሪ አይደለም፣ መልካም ፍሬ አይደለም የሚታይበት። ስለዚህ ጽፌያለሁ ይላል። አስቀድሜ ጽፌያለሁ ሐዋርያው ዮሐንስ ደግሞ ጽፎታል። ከሱ በተቃራኒ ደግሞ የሚሄድ አለ፣ ጋዮስ የሚባል ሰው። 3ኛ ዮሐንስን አንብቡት እናንተ። ምዕራፍ የለውም፣ ወጥ የሆነ ሐሳብ ነው። ይሄ ጋዮስ ደግሞ የሚገርማችሁ መልካም የሆነውን ነገር የሚያደርግ በእውነት የሚሄድ ሰው፣ እንግዶችን የሚቀበል ሰው ነው። የዚህ ሰው አገልግሎት በሐዋርያው ዮሐንስ አገልግሎት አፕሩቭ ተደርጎለታል። እንደው መመሪያም ጭምር እስከሚሰጠው ድረስ ማለት። ምን ልትለን ነው ብላችሁ ልታስቡ ትችላል። እምላችሁ ለእውነተኛ መሪዎች፣ ለእውነተኛ አገልጋዮች እንታዘዝ፣ ለእውነተኛ አገልጋዮች እንገዛ። ምክንያቱም በእነሱ ውስጥ አልፎ የሚናገረን እግዚአብሔር ስለሆነ፣ በእነሱ ውስጥ አልፎ የሚመክረን ራሱ እግዚአብሔር ስለሆነ፣ እነዚህ መሪዎቻችን፣ እነዚህ አገልጋዮቻችን አደራ የተሰጣቸው ኃላፊነት አለ። መንጋውን የሚጠብቁ በቤተ ክርስቲያን ውስጥ አፖይንትድ የሆኑ እግዚአብሔር ፊተኛ ያደረጋቸው ኃላፊነት የሰጣቸው ናቸው እነዚህ መሪዎች። ስለዚህ መሪዎቻችንን፣ አገልጋዮቻችንን ልንታዘዛቸው ይገባናል። በሚሉን ነገር፣ በሚነግሩን ነገር እሺ ልንል ይገባናል። እምቢ ብልንስ አይበጃችሁም ተብለናል። ተጎጂዎቹ እኛው ራሳችን ነን። በግሪኩ ሃይፖታሶ ይላል። ይሄ ተገዙ፣ ታዘዙ የሚለውን አንድ ላይ ወስዶት ሃይፖታሶ ምን ማለት ነው? ይሄ በፈቃደኝነት ከልብ በሆነ ግብዝነት በሌለበት ስርዓትን በመቀበል ምክርን በመቀበል ገንዘብ አድርጎ በዚያ መኖርን የሚያመለክት ሐሳብ አለ። አገልጋዮቻችን ስጦታዎቻችን ናቸው። ከእግዚአብሔር የተሰጡን ስጦታዎች። አገልጋዮቻችን እግዚአብሔር ይኸው ብሎ የሰጠን ስጦታዎቻችን ናቸው። መሪዎች፣ ፓስተሮች፣ ወንጌላውያን፣ አስተማሪዎች እግዚአብሔር ፊተኛ አድርጎ በፊታችን ያቆማቸው እነዚህ አገልጋዮች እግዚአብሔር ስጦታ አድርጎ ነው የሰጠን።
ስለዚህ እነዚህን አገልጋዮች መታዘዝ ማለት በተዘዋዋሪ ማንን መታዘዝ ነው? እስቲ በሉልኝ፣ ድገሟት። አሁንም እግዚአብሔር መታዘዝ ነው። እምቢ ብንላቸው ያመጡትን መልእክት ከእግዚአብሔር የተቀበሉትን መልእክት እምቢ ብንል እምቢ ያልነው እነሱን ሳይሆን እግዚአብሔርን ነው። የሙሴን እህት አስቡ እና ነው ብልጭ አለባትና አንድ ቀን እንግዲህ አስቡ፣ በጣም የእግዚአብሔርን እጅ በሙሴ ያየች ናት፣ ቅርብ ናት እና በሙሴ ላይ ተነሳች። በእውኑ እግዚአብሔር በሙሴ ብቻ ነው ወይ የተናገረው? የሚሰራው በሙሴ ብቻ ነው ወይ ብላ ፍርፍር አለች። አይ እግዚአብሔር የሚገርማችሁ እግዚአብሔር ወረደ እና ስለ ሙሴ ተከራከረ። ራሱ እግዚአብሔር ነቢይ በመካከላችሁ ቢኖር እኔ በድምፅ በህልም እናገራለሁ፣ ባሪያዬ ሙሴ ግን እንደዚህ አፍ ለአፍ እና በለምጽ ተመታች። አይበጃችሁም የሚለን ይሄ የዕብራውያን ጸሐፊ ምናልባት የምንጎዳበት በጣም ብዙ ነገር አለ ማለት ነው። እምቢ ብንል ህይወታችን ባዶ ይሆናል። ከእግዚአብሔር ጋር የኖርን ይመስለናል፣ ግን አይደለንም። እየራቀን ሊሆን ይችላል። ምክንያቱም ራሱ እግዚአብሔር እኮ ዱብ ብሎ አሁን እዚህ መጥቶ አይደለም እኮ እየተናገረን። ይኸው እኔን ተጠቅሞ ዮኒን ተጠቅሞ አቤን ተጠቅሞ ሌሎቻችንን ተጠቅሞ ነው የሚናገረው አይደል? እግዚአብሔር ወደሚፈልገው እኛን ወደሚሻው ቦታ ለማድረስ ሐሳቡን ለመግለጽ እና ደግሞ እኛ አጉል ከሆነ ነገር እንድንጠበቅ የሚጠቀመው አገልጋዮችን ነው። ልብ በሉ። የተሰጡንን አገልጋዮች እንዴት ይሆን የያዝናቸው? ለነሱ ያለን ስፍራ ምን ይሆን ልባችን ውስጥ? ምናልባት እግዚአብሔር ራሱ በመንፈስ ቅዱስ እየሞገተን እንዳለ አስባለሁ። ምክንያቱም የምንሰጠው ቫልዩ ለአገልጋዮቻችን አላቅም። እንግዲህ እናንተው ራሳችሁ ፈትሹት። ከሌላ ቦታ መጥቶ ሲሰብክ ሲያስተምርና እግዚአብሔር የሰጠን አገልጋይ ቆሞ ሲያገለግል እኩል ይሆን? የምንቀበለው ልባችንን ከፍት አድርገን እየወደን ነው? እግዚአብሔር ነው በሱ የሚናገረኝ፣ እግዚአብሔር ነው በሱ የሚመክረኝ፣ እግዚአብሔር ነው ወደኔ በሱ የመጣው እያልን ይሆን ነው ወይስ እያነጻጸርን? መሪዎች ከእግዚአብሔር የተቀበሉትን ስለሆነ የሚሰጡት ስለኛ የሚተጉ ናቸው። አገልጋዮች ስለኛ የሚተጉ ናቸው። ስለ ነፍሳችን የሚተጉ ናቸው። በእግዚአብሔር ፊት የሚያለቅሱ ናቸው። እኛ እንድንጸና ደግሞም የታሰበልንን ያንን ተስፋችንን እንድንወርስ ምናልባት በፊታችን የሚታይ አንዳንዴ ወጣ ያለ አገልግሎት ላይሰጡን ይችሉ ይሆናል፣ ግን ያለቅሳሉ በጓዳ። ምክንያቱም አደራ አለባቸው። እና እነዚህ መሪዎች ስለ ነፍሳችን የሚተጉ መሆናቸውን ቁጥር 17 ላይ እንደዚህ ይላል። በብርቱ የሚያስጠይቃቸው ነገር ስላለባቸው ስለ ነፍሳችሁ ጉዳይ ምን ይላሉ ነው የሚለው? ይተጋሉ። በብርቱ የሚያስጠይቃቸው፣ አዲሱ መደበኛ ትርጉም ነው የማነበው። በብርቱ የሚያስጠይቃቸው ነገር ስላለባቸው ስለ ነፍሳችሁ ጉዳይ ይተጋሉ። ምክንያቱም ጠያቂ አላቸው። ጠያቂ ስላላቸው ይተጋሉ። የሚጠይቃቸው ራሱ እግዚአብሔር ነው። ለምን ቢባል ሕዝብ ሰጥቷቸዋላ። ለነዚህ አገልጋዮች ጸጋን ሰጥቷቸዋላ፣ ጊዜን ሰጥቷቸዋላ። ምን አደረጋችሁት? ይሄንን ሕዝብ በተሰጣችሁ ጊዜ ምን ሰራችሁበት? በተሰጣችሁ ጸጋስ አተረፋችሁ ወይ? ይጠይቃል።
አገልጋዮችን እግዚአብሔር ይጠይቃል። በአገዳ ይሁን በሳር ይሁን በገለባ ይሁን ያነጹት ያገለገሉት ይጠይቃል ጠያቂው። በመጨረሻ በወርቅ ይሁን በብር ይሁን በከበረ ድንጋይ ይሁን የታነጸው ይጠይቃል። ከመጠየቅም አልፎ የነዚህ የአገልጋዮቹ አገልግሎት ይፈተሻል። በምን ይፈተሻል መሰላችሁ? በእሳት ይፈተሻል። ጠያቂ ስላላቸው ስለ መንጋው ስለ ሕዝቡ ይተጋሉ፣ ስለ ነፍሳቸው ይተጋሉ። ስለዚህ ታዘዟቸው፣ ተገዙላቸው። በሐዘን አያገልግሉ፣ እያዘኑ አያገልግሉ። የማይታዘዝ የሚገርማችሁ ሰው ቢኖር ልብን ይሰብራል እኮ ያሳዝናል። እንግዲህ እንደው እንደ እንትን ባይሆንብኝ ይኸው እዚቹ ቤተ ክርስቲያን 30 ዓመት ሞላኝ በአገልግሎት ስራ ለቅቄ ማገልገል ከጀመርኩ። የሚገርማችሁ ተመሳሳይ ፊት ማገልገል በጣም ከባድ ነው። እግዚአብሔር ካረዳችሁ በተለይም እንደኔ አይነት ፊት ላለው ከባድ ነው። እየተሳቀቁ ያገለግላሉ። እየተሳቀቅን ልናገለግል እንችላለን። ለምን? ፊታቸው ቅጭም ሲልብን ምን ይሆን የሚያስበው ይሄ ሰው? ምን ይሆን ያየው? በምን አዝኖብኝ ይሆን? በጣም ከባድ ነው። ግን የእግዚአብሔር ቃል ምን በሏቸው ነው የሚለው? ስሌት አለባቸው፣ የሚያወራርዱት ሂሳብ አለ። ስለዚህ ስለሚተጉ ስለ ነፍሳችን እና ተመሪም ወይም ተገልጋይም አገልጋይም እኩል በሆነ አይነት መንገድ ነው በእግዚአብሔር መንግስት ውስጥ የእግዚአብሔር ስራ የሚሰራው። እኩል ይሄ በፍቅር የሆነ አገልግሎት እንጂ የበላይ ሆኖ ውጣ ግባ አይነት ነገር አይደለም እኮ። የታዘዙ ተገዙ የሚለው በፍቅር የሆነ የወንድማማች ፍቅር የሚንጸባረቅበት ክርስቶስ ወዶን እኛን የራሱ ባደረገበት በዚያ በእውነተኛው ፍቅር በሆነ አገልግሎት ነው እነዚህ አገልጋዮች መገለጥ ያለባቸው፣ እኛም መገለጥ ያለብን። ስለዚህ ህዝቡም ይህንን ነው በፍቅር በሆነ አይነት ህይወት ነው መቀባበል የሚኖርብን። አንድ ጥቅስ ልስጣችሁ። መሳፍንት ምዕራፍ 5 ቁጥር 2 ላይ እንዲህ ይላል፣ በእስራኤል ውስጥ መሪዎች ስለመሩ፣ መሪዎች ምን ስላሉ? ስለመሩ፣ ህዝቡን በፈቃዳቸው ስለሰጡ፣ ህዝቡ ደግሞ በምናቸው? በፈቃዳቸው። መሪ ይመራል፣ አገልጋይ ያገለግላል፣ ህዝብ ደግሞ በፈቃዱ። ሁለተኛው ሐሳብ ለአገልግሎት ስኬት ድጋፍ የመጠየቅ ምንድነው እሱ? ይሄ ድጋፍ ጸሎት ቁጥር 18 እና 19 ምዕራፍ 13 ለኛ ደግሞ ጸልዩልን፣ በሁሉም መንገድ በመልካም አኗኗር ለመኖር የሚናፍቅ ንጹሕ ሕሊና እንዳለን እርግጠኞች ነን። በተለይም ወደ እናንተ በፍጥነት ተመልሼ እንድመጣ ትጸልዩ ዘንድ አደራ እላችኋለሁ። ጸሐፊው ከነዚህ ሰዎች ጋር ከነዚህ ከዕብራውያን ክርስቲያኖች ጋር በጣም የጠበቀ ቁርኝት እንዳለው ማየት እንችላለን። ምክንያቱም ትልቅ ናፍቆት አለ፣ ጉጉት አለ። አደራ እያለ 2 ጊዜ የጸሎት ጥያቄ ያቀርባል። ጸልዩልን። አገልጋዮች ለካ የሚያገለግሏቸው ምእመናን እንዲጸልዩላቸው ያስፈልጋል ማለት ነው። አዎ እንደውም ይሄ ሰው ደጋግሞታል። ቁጥር 23 ላይ ጢሞቴዎስ ከእስር ቤት ተፈቷል፣ ወጥቷል። እሱ የሚመጣ ከሆነ ቶሎ ብዬ መጥቼ አያችኋለሁ።
ፍላጎት አለው ከነዚህ ሰዎች ጋር ለመገናኘት። በምን ምክንያት እንደተለያቸው የተጻፈ ነገር የለም፣ አልጠቀሰልንም። ነገር ግን ተለይቷቸዋል። አሁን ሊያያቸው ይፈልጋል፣ ሊያያቸው ይናፍቃል። እና ምንድነው የሚለው? ጸልዩልን፣ ጸልዩልን፣ ለኛ ደግሞ ጸልዩልን። እኛ ለእናንተ ምክር ሰጠን፣ ለኛ ደግሞ ከእናንተ የሚጠበቀው መጸለይ ነው። እንደው ስንቶቻችን በጸሎት ጊዜያችን አገልጋዮችን እናስብ ይሆን? ስንቶቻችን የአገልጋዮቻችን አገልግሎት የተሳካ ፍሬያማ ውጤታማ እንዲሆን እየጸለይንላቸው ይሆን? የእግዚአብሔር ቃል ግን እንዲህ ነው የሚለው። በሐሳቡ መካከል ላይ አንድ በጣም ዋና ነገር ያነሳል። በሁሉም መንገድ በመልካም አኗኗር ለመኖር የሚናፍቅ ንጹሕ ሕሊና እንዳለን እርግጠኞች ነን ይላል እና ሲጀምርና ሲጨርስ በጸሎት ጥያቄ ነው የሚዘጋው እና ሲከፍትም መሀል ላይ ግን በሁሉም መንገድ በመልካም አኗኗር ለመኖር የሚናፍቅ ንጹሕ ሕሊና እንዳለን እርግጠኞች ነን። ንጹሕ ሕሊና። እስቲ ንጹሕ ሕሊና በሉልኝ። ድገሙት እስቲ አሁንም። ንጹሕ ሕሊና። በሁሉም መንገድ በመልካም አኗኗር ለመኖር የሚናፍቅ ንጹሕ ሕሊና እንዳለን ይልና እርግጠኞች ነን። እርግጠኞች በመልካም አኗኗር ለመኖር እርግጠኞች ነን። ምን ስላለን? ንጹሕ ሕሊና ስላለን። ነውር የሌለው ሕሊና የለብንም። ንጹሕ ሕሊና ነው ያለን። በዚህ በዕብራውያን መልእክት ውስጥ ንጹሕ ሕሊና በክርስቶስ ኢየሱስ መስዋዕትነት ከመንጻት ጋር የተገናኘ ነገር ነው። ምክንያቱም ይሄ ሕሊናችን ሊነጻ የሚችለው በክርስቶስ ኢየሱስ ደም ብቻ ነው። ምዕራፍ 9 ቁጥር 14 ላይ ጥቅሱን ታገኛላችሁ። እንደዚህ ይላል፣ ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያው እግዚአብሔርን ልታመልኩ ከሞተ ሥራ ሕሊናችሁን ያነጻ ይሆን? አያችሁ፣ ሕሊና የሚነጻው በክርስቶስ ኢየሱስ ደም ነው ማለት። እግዚአብሔር ንጹሕ ሕሊና ይስጠን። በክርስቶስ ኢየሱስ ደም የነጻ ሕሊና። የሚገርማችሁ ከንጹሕ ሕሊና መልካም ነገር ይገኛል። ከንጹሕ ሕሊና መልካም ንግግር፣ ከንጹሕ ሕሊና መልካም ሐሳብ በተግባር የሚገለጥ። ንጹሕ ሕሊና ከሌለን ምግባራችንም ንጹሕ አይደለም፣ ንግግራችንም ንጹሕ አይደለም። እግዚአብሔር ከዚህ ይጠብቀን። እነዚህ ሰዎች ግን የሚገርማችሁ አብሮት የሚያገለግሉ እነዚህ አገልጋዮች ግን ንጹሕ ሕሊና እንዳላቸው እርግጠኞች ነን እያለ ነው የሚናገረው። ራሱንም አንድ ላይ ጨምሮ እርግጠኞች ነን፣ ንጹሕ ሕሊና አለን። ስለዚህ በመልካም አኗኗር ለመኖር የሚናፍቅ ማንነት አለን። ለምን? ንጹሕ ሕሊና ስላለን። በክርስቶስ ኢየሱስ ደም ያልነጻ ሕሊና ሁል ጊዜ የሰይጣን ቢሮ ነው ማለት እንችላለን። ኃይሎች አደነት ብዙ ጊዜ እንደዚህ ይናገራልና በክርስቶስ ኢየሱስ ሥራ ይብዛላችሁ፣ አገልግሎት ይብዛላችሁ። ሥራ የፈታ አእምሮ የሰይጣን ቢሮ ነው ይላል። ንጹሕ ሕሊና ከሌለን ዓለም እየተጫወተችብን ነው። ምክንያቱም በዓለም ያለው ነገር ሁሉ እዚህ ውስጥ ይታጨቅና የክርስቶስ ነገር ብለርድ ይሆንብናል። ስለዚህ ሕይወታችን እየቀዘቀዘ ባዶ እየሆንን እንመጣለን። እግዚአብሔር ንጹሕ ሕሊና ይስጠን። ከሁለት ባንዱ ነን። ወይ ንጹሕ ሕሊና ይዘን ነው ምንኖረው፣ ወይም ደግሞ ነውር ያለበት ሕሊና ይዘን ነው ምንኖረው። ያንን ለማወቅ ከፈለጋችሁ የአንድን ሰው ንግግር ዝም ብላችሁ ጠጋ ብላችሁ ስሙ። በንግግር ውስጥ ንጹሕ የሆነ ሐሳብና ነውር የሆነ ሐሳብ ያለበትን መለየት ትችላላችሁ። ይህ ሰው ንጹሕ ሕሊና አለው
አይ ንጹህ ህሊና የለውም፣ አመለካከቱ የተበላሸ ነው ማለት የምትችሉት በንግግሩም ፕላስ በተግባሩ። እግዚአብሔር ይርዳን። ይሄ መልካም አኗኗር የሚለው የመንፈሳዊ ፍሬን በሙሉ የሚይዝ ነው። እነዚህ ሰዎች አገልጋዮች ናቸው፣ አብረውት የሚያገለግሉ ናቸው። እርግጠኞች ነን እያለ መልእክት የሚጽፍላቸው ለዕብራውያን ክርስቲያኖች እና እግዚአብሔርን ለማገልገል እግዚአብሔር የሚፈልገውን ህይወት ለመኖር የሚያስችል ማንነት ይዘናል። በመሰረቱ ይሄም እኮ ከማን ነው? ከእግዚአብሔር ነው። ሁል ጊዜ በእግዚአብሔር ላይ በመታመን መመላለስን፣ ፈቃዱን በመፈጸም መመላለስን፣ ጤናማ ግንኙነት ከእግዚአብሔርም ከሰዎች ጋር ይዞ መገኘትን እግዚአብሔር የሚፈልገው ነው። ያንን በተሰጠን ዘመን ማከናወንን ሁሉ የሚይዝ ሐሳብ አለበት። ለዚህ ነው እኮ የዳን ነው። ለዚህ እኮ ነው ክርስቶስ ኢየሱስ እኛን ወደ ራሱ የሳበን። ኤፌሶን ምዕራፍ 2 ቁጥር 10 ላይ እዩት። እንዲህ ይላል፣ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙ ስራ ለማድረግ በክርስቶስ ኢየሱስ ምን አለን ነው የሚለው? ተፈጠረ። የጸሎት ጥያቄው በጣም መሰረታዊ ነው። ሌሎች አገልጋዮች ደግሞ እንደዚህ አይነት ጥያቄ አቅርበዋል። ለምሳሌ ጳውሎስን እዩት። ጸሎት ለአገልጋዮች በጣም አስፈላጊ እንደሆነ ማየት ትችላላችሁ። ጳውሎስ በየመልእክቶቹ ጸልዩልኝም እያለ በግሉ አብረውትን ደግሞ ለሚያገለግሉትም ጭምር የጸሎት ጥያቄ አቅርበዋል። ቆላስይስ ምዕራፍ 4 ቁጥር 3 እና 4 የክርስቶስን ምስጢር እንድናገር እግዚአብሔር የቃሉን ደጆች ይከፍትልኝ ዘንድ ስለ እኛ ጸልዩ፣ ልናገር እንደሚገባኝ ያህል እገልጠው ዘንድ ጸልዩልኝ እያለ ስለ ራሱም ስለ ሌሎችም እንዲጸልዩ ጥያቄ ያቀርባል በመልእክቱ ውስጥ። ለአገልጋዮቻችን እኛ ስንጸልይ እግዚአብሔር አምላክ የቃሉ ምስጢር ይገልጥላቸዋል። ተገቢ የሆነን አገልግሎት ያገለግላሉ። እግዚአብሔር የሚፈልገውን ያንን አገልግሎት ይሰጣሉ። ስንጸልይላቸው እግዚአብሔር የቃሉን ደጆች ይከፍትላቸዋል። ይሄው ጳውሎስ ነው ያለ። የእግዚአብሔርን ቃል እንደሚገባ መግለጥ ይችላሉ ሲጸለይላቸው። ልናገር እንደሚገባኝ ያህል እገልጠው ዘንድ ጸሎት ያስፈልጋል። ጸሎት በጣም በጣም አስፈላጊ ነው ለአገልጋዮች። እንደው ከዛሬ ምሽት ጀምሮ ልለምናችሁ፣ ጸልዩልን። ሰዎች ነን፣ ጸልዩልን። እንደክማለን፣ ጸልዩልን። ልንስት እንችላለን፣ ጸልዩልን። ደግሞም ጸልዩልን። የእግዚአብሔርን ቃል በሚገባው መንገድ መናገር እንድንችል እናንተ እንድንጠቅማችሁ ጸልዩልን። የጋራ አገልግሎት ተገልጋዩም አገልጋዩም የጋራ አገልግሎት የጋራ መድረክ እግዚአብሔር የሚቀበለው እግዚአብሔር ፊት ሕያው የሆነ አገልግሎት ምን እንደሆነ ታውቃላችሁ? ጸሎት። እስቲ ጸሎት በሉልኝ። ድገሙት እስቲ። አሁን ጸሎት ስንጸልይላቸው በተዘዋዋሪ ተጠቃሚዎቹ እኛው ነን። ምክንያቱም የእግዚአብሔር ኃይል የእግዚአብሔር መገኘት በሕይወታቸው ላይ በሙላት ይታያል፣ ይገለጣል። ስለዚህ በፊታችን ቆመው ሲያገለግሉን ተጠቃሚዎቹ እኛ ነን። የምንባረከው እኛ ነን። ሲጸልዩ ከተፈወስን፣ ሲሰብኩ ደግሞ ከታነጽን ተጠቃሚዎቹ እኛ ነን። ስለዚህ ለአገልጋዩ ጸሎት ያስፈልጋል። አንዳንድ ጊዜ ዞር እናደርጋቸዋለን አገልጋዮቻችን። ሆነ ትንሽ ደመቅመቅ ያለ ነገር ሲታይ በጣም ዋጋ የከፈሉ ብዙ መስዋዕትነትን የከፈሉ ሰዎችን ችላ እንላቸዋለን። ይሄ መንገድ ሲሰራ ከዓመት ምናምን በፊት በጣም ትልልቅ ከባባድ መኪኖች፣ ድንጋይ የሚሰባብሩ ትልልቅ መኪኖች፣ እስካቫተሮች ነበሩ። አሁን በዚህ መንገድ ላይ በፍጹም አይሄዱ። በፍጹም ግን የደለደሉት ያንን እንደ ተራራ የሆነውን ነገር ፍርክስክሱን ያወጡት እነሱ ነበሩ። ግን አሁን እኮ የሚገርማችሁ በዚህ ላይ የሚሄዱት በጣም የሚያማምሩ መኪኖች፣
ትንንሽ መኪኖች ይገባችኋል፣ በደንብ ይገባችኋል። እግዚአብሔር እየመራቸው፣ እግዚአብሔር እየተናገራቸው፣ እግዚአብሔር እያሳያቸው ኃይል ተላብሰው ያገለግሉን ዘንድ ልንጸልይላቸው ይገባል። ሶስተኛው በጣም እዚህ ላይ ትኩረት የማደርገው ልባችሁንም ደግሞ በደንብ ከፍታችሁ የምትሰሙ የመልእክቱ ማጠቃለያና የቡራኬ ሐሳብ እዚህ ውስጥ በጣም የታጨቀ ሐሳብ አለ። ቁጥር 20ና 21 እንዲህ ይላል፣ በዘላለም ኪዳን ደም ለበጎች ትልቅ እረኛ የሆነውን ጌታችንን ኢየሱስ ክርስቶስን ከሙታን ያወጣው የሰላም አምላክ በኢየሱስ ክርስቶስ በኩል በፊቱ ደስ የሚያሰኘውን በእናንተ እያደረገ ፈቃዱን ታደርጉ ዘንድ ምኑን ታደርጉ ዘንድ? ፈቃዱን ታደርጉ ዘንድ በመልካም ሥራ ሁሉ ፍጹማን ያደርጋችሁ፣ ለእርሱ እስከ ዘላለም ድረስ ክብር ይሁን አሜን። ጸሐፊው የእግዚአብሔርን ፈቃድ ለማድረግ ራሱ እግዚአብሔር በመልካም ነገር ያስታጥቃችሁ ይላል። ምክንያቱም ሁሉ ነገር ከእርሱ ነው የሚመጣው። ስለዚህ እግዚአብሔር በመልካም ነገር ያስታጥቃችሁ ፈቃዱን እንድታደርጉ። አብንም ወልድንም የሚገርማችሁ በገላጭ ሐሳብ ተጠቅሟል ጸሐፊው። በገላጭ ሐሳብ ለአብ የሰጠው መጠሪያ ስም የሰላም አምላክ ብሎታል። ሃሌሉያ! የኔና የእናንተ አምላክ የሰላም አምላክ ነው። የሰላም አምላክ። ይሄ የሰላም አምላክ በገላጭ ሐሳብ ሲጠቀም ልጁን መስዋዕት አድርጎ የሰጠ፣ ልጁን መስዋዕት አድርጎ የሰጠ። አሁን የሚገርማችሁ ቅድም ስንዘምር ደስ አለን አይደል? የክርስቶስ ኢየሱስ መስዋዕትነትን እያስብን የዘመርነው ዝማሬ በጣም ልብን ቅልጥ የሚያደርግ ነው። ከኛ አንጻር ደስተኞች ነን፣ በጣም ደስተኞች ነን። አዎ፣ ነገር ግን እስቲ አስቡ፣ አንድ ልጁን ሲሰጥ እግዚአብሔር አብ የሰላም አምላክ የሆነው አንድ ልጁን ሲሰጥ ልጁ ለኛ የከፈለውን መስዋዕት እስቲ በእግዚአብሔር አብ ቦታ ላይ ሆናችሁ ትንሽ በዚህ ትንሿ አእምሯችን አስቡት እስቲ። ልጁ ነው የምወደው ልጄ እርሱ ነው ብሏል። ልጁ ነው። አስቡ፣ ሲመታ፣ ሲታፋበት፣ ሲገፋ፣ መስቀል ሲያሸክሙት፣ ወስደው ሲሰቅሉት፣ ደሙ ሲፈስ፣ አስቡ እግዚአብሔር አብ አባቱ ምን ይሆን እንደው በተጻፈልን ኖሮ እያልኩ አስባለሁ። ምን ይሆን የሚያስበው ያኔ? እኔ እንደዚህ አሰብኩ። ጥርሱን ክስ አድርገው ቻለው፣ ልጄ ቻለው፣ ሰላም እንዲመጣ ቻለው፣ ቻለው። ደም እየፈሰሰው ያያል እኮ አብ ያያል። አምላኬ አምላኬ ለምን ተውከኝ እያለ ሲጸልይ እንኳን እኮ አይሰማም እንዴ? አብ ይሰማል እኮ። አስቡ እስቲ ዝም ብላችሁ በአብ ቦታ ላይ አስቡ። እሺ በወልድ ቦታ ሁኑ እስቲ። ያን የከፈለውን መስዋዕትነት ዝም ብላችሁ አስቡ። በእኛ ለኢትዮጵያውያን ነገ አይደል? ዛሬ ምሽት እኮ በቃ እየተገረፈ እየተንገላታ በጣም ብዙ መከራ ያየበት ነው አይደል? ኢየሱስ ክርስቶስ ለኔ ለናንተ ከእግዚአብሔር ጋር ሰላም እንዲኖረን እኛ እንድንድን እሱ ሞተ። እኛ ሕያው እንድንሆን እሱ ስለኛ ሞተ። በሱ ቦታ አስቡ። በእኛ ቦታ ሆነን ስናየው ደስታ ነው፣ እውነት ነው። ነገር ግን በጣም 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 አይምሮን የሚነካ ልብን የሚነካ ትልቅ መስዋዕትነት የተከፈለ እኔና እናንተን ከእግዚአብሔር ጋር ለማስታረቅ ስለ ጌታ ስለ ኢየሱስ ክርስቶስም በገላጭ ሐሳብ የተጠቀሰ ሞቶ የተነሳ መሆኑ ውጤቱ ደግሞ ምንድን ነው ሲልፍጠን
ሞቶ መነሳቱ የበጎች ትልቅ እረኛ፣ ሃሌሉያ፣ የበጎች ትልቅ እረኛ መሆኑ በመንስኤ ተግባር ነው የተገለጸው። የበጎች ትልቅ እረኛ፣ የኔ የእናንተ እረኛ። እረኝነቱ ደግሞ በኪዳን ነው። ያውም ኪዳኑ በዘላለም። ኪዳኑ የተመሰረተው ደግሞ በደሙ፣ በራሱ ደም፣ በክርስቶስ ኢየሱስ ደም ላይ ጥለን ሊጠብቀን ላይ ጥለን በደሙ ኪዳን ገባልን። ክብር ለስሙ ይሁን። እረኛችን ኢየሱስ፣ እረኛችን ኢየሱስ እኔና እናንተን ጠብቆ እስከ መጨረሻው ርስታችንን እስከምንወርስ ከእርሱ ጋር አብረን በትንሣኤ አካል ልንኖር እሱ እረኛችን ለእኔና ለእናንተ ኪዳን ገባ። ኪዳኑ የዘላለም ኪዳን ነው። ኪዳኑ የተመሰረተው በደሙ ነው፣ በደሙ ነው። ምዕራፍ 9 ቁጥር 12 የገባው የፍየልንና የጥጆችን ደም ይዞ አይደለም፣ ነገር ግን የዘላለም ቤዛነት ሊያስገኝ የራሱን ደም ይዞ ወደ ቅድስተ ቅዱሳን ለአንዴና ለመጨረሻ ጊዜ ገባ። ለአንዴ ለመጨረሻ ጊዜ የተከፈለልን መስዋዕት ጌታችን ኢየሱስ ክርስቶስ ሞተልንና እኛን ሕያው አድርጎን እንደገና ደግሞ እረኛችን ሆነ። ያውም ደግሞ እረኝነቱ ትልቅ የበጎች እረኛ። የዕብራውያን ጸሐፊ ኢየሱስ ክርስቶስን ትልቅ ሊቀ ካህን እያለ አስተዋውቆናል አይደል? ላቂነቱን አሳይቶናል። እዚህ ቦታ ላይ ደግሞ ትልቅ የበጎች እረኛ። እስቲ እንዲህ በሉልኝ፣ ትልቅ የኔ እረኛ በሉ እስቲ። ድገሙት እስቲ አሁንም። የኔ እረኛ እንዲህ ብየዋል። ትልቁ የኔ እረኛ፣ የኔ ጠባቂ እረኛዬ፣ የነፍሴ ጠባቂ እረኛዬ። የሚገርማችሁ ይሄ ጌታችን ኢየሱስ ክርስቶስ እረኛችን ነው፣ ትልቅ እረኛ። እረኝነቱን ደግሞ የሚገርማችሁ የፈጸመው ቅድም እንዳልኳችሁ በመስዋዕትነት። አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 እና 25 በጣም ልቤን ስለሚነካኝ በፍጥነት ላንብብላችሁ። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በስጋ በእንጨት ላይ ተሸከመ፣ በመገረፉ ቁስል ተፈወሳችሁ ይልንና እንደ በጎች ምን ትሉ ነበረ? ትቅበዘበዙ ነበርና አሁን ግን ወደ ነፍሳችሁ እረኛና ጠባቂ ምን ብላችኋል? የነፍሳችን እረኛ፣ የነፍሳችን ጠባቂ፣ የነፍሳችን እረኛ፣ የነፍሳችን ጠባቂ። ደግሞ ይሄ ትልቅ የበጎች እረኛ ሌሎች እረኞችን ሰጥቶናል። ቅድም እንዳልኳችሁ መሪዎችን፣ አገልጋዮችን ሰጥቶናል። የነሱም ደግሞ አለቃ ነው፣ አለቃ ነው። ይህንን የሚያስተዋውቀን ጴጥሮስ ነው አይደለ? የእረኞች አለቃ በሚገለጥበት ጊዜ ይላል የእረኞች አለቃ ነው እሱ። ማን? ጌታችን ኢየሱስ ክርስቶስ ትልቅ እረኛ። አዎ ልክ ነው። ነገር ግን የእረኞችም አለቃ፣ የኔ አለቃ፣ የአገልጋዮች አለቃ፣ የኔም የእናንተም የሁላችንም እረኛ ጌታችን ኢየሱስ ክርስቶስ ይመጣል አንድ ቀን። ይሄ እረኛችን ያሳርፈናል። ቁጥር 21 ከዚህ በኋላ ያለው ብዙም የሚያስቆይ አይደለም። ፈቃዱን ታደርጉ ዘንድ ቁጥር 21 በመልካም ስራ ሁሉ ያስታጥቃችሁ፣ ፍጹማን ያደርጋችሁ። ፈቃዱን ታደርጉ ዘንድ በመልካም ስራ ሁሉ ያስታጥቃችሁ፣ ፍጹማን ያደርጋችሁ። ይሄ የእግዚአብሔርን ፈቃድ ለመፈጸም ራሱ እግዚአብሔር የሚያስፈልገንን ግባት እንደሚሰጠን ነው የሚናገረው። እውነት ነው። እግዚአብሔር ፊት መልካም የሆነ ህይወት እንድንይዝ ይገባናል። ይህንን ማግኘት የምንችለው ከራሱ ነው፣ ከራሱ ከእግዚአብሔር ጸጋውን፣ ቃሉን፣ መንፈሱ። ጸጋውን፣ ቃሉን፣ መንፈሱ። ቁጥር 24 እና 25 የሰላምታ እና የመልእክት መቋጫ ያለበት ቡራኬ ነው ያለው። ላንብበው፣ ጨርሻለሁ። ለመሪዎችና ለቅዱሳን ሁሉ ሰላምታ እንዲያቀርቡለት ጠይቆ ከኢጣሊያ የሆኑት ሰላምታ ያቀርቡላችኋል፣ ጸጋ ከሁላችሁ ጋር ይሁን ብሎ ይደመድማል። የተለመደ ነው በዕብራውያን መካከል፣ በእነዚህ በአይሁዳውያን ሊትሬቸር ውስጥ የመጨረሻ ሲጀምር ሰላምታ ሲጨርስም ደግሞ ሰላምታ የተለመደ ነው፣ ቡራኪ ያለበት ማለት ነው። ከኢጣሊያ የሆኑት ሲል ጸሐፊው ጣሊያን ሀገር ሆኖ እንደሆነ አይደለም የሚያመለክተን።
ሰላምታ እንዲሰጥላቸው የተፈለጉት እነዚህ ክርስቲያኖች ጣሊያን ምድር እንዳሉ ነው እንጂ ጸሐፊው ጣሊያን እንደሆነ እርግጠኝነት የሚያሳየን ሐሳብ አይደለም። እዚህ ቦታ ላይ ወይ ከጣሊያን ሊሆን ይችላል ወይ ሌላ ቦታ ሊሆን ይችላል። ግን በጣሊያን ያሉ ክርስቲያኖች ለነዚህ ለዕብራውያን ክርስቲያኖች ሰላምታ እንዲያቀርቡ ነው የሚያሳየው። ለጠቅለለው ሐሳቤ የዕብራውያን መልእክት ጸሐፊ ለተደራሲያኑ ያስተላለፈው በመልካም የመመላለስን ምክር እና ቡራኬን በተመለከተ ነው። ምንድነው? ለመሪዎች ምን ማለት? መታዘዝ፣ መገዛት። ሁለተኛ ምእመናን ለአገልጋዮች መጸለይ እንደሚገባቸው። ሶስተኛ የእግዚአብሔርን ፈቃድ ለማድረግ ራሱ እግዚአብሔር ከሞት ባስነሳው በክርስቶስ ኢየሱስ በኩል በመልካም ነገር ሁሉ የሚያስታጥቅ ራሱ እንደሆነ ነው የሚያሳየን። እግዚአብሔር አምላክ ጸጋውን ያብዛልን። አንድ ነገር ልንገራችሁ፣ የመጨረሻ ሉንጎ ይባላል። ሉንጎ ይባላል። አፍሪካ ምድር በጣም አገልግሎ አሁን ወደ ጌታ የሄደ ሰው ነው እና ይሄ ሰው ቆይቷል። የተናገረው ነገር በጣም ልብ የሚነካ ነው። የሆነ እንደ ገደል የሆነ ጉድጓድ አለ። እዛ ጉድጓድ ውስጥ ንቦች አሉና ንቦቹ ማር ያው አመርተዋል እና ይሄ ሰው እንደምንም ብሎ ከነበረበት ወረደና እዛ ጉድጓድ ውስጥ ያንን ማር በስልቻ ሞልቶ ተሸክሞ ለመውጣት ይሞክራል። ግን አልቻለም። ይሞክራል፣ አልቻለም። ይሞክራል፣ አልቻለም። እና ደመና እየደመነ ዝናብ ሊዘንብ መጥቷልና ብቻ ተሸክሞ ለመውጣት ጥረት ያደርጋል አለ። እና ሌሎች ሰዎች ደግሞ እዛ ጉድጓድ ውስጥ እንደገባ አውቀው እየጮሁ ውጣ፣ ኃይለኛ ዝናብ ነው ያለው፣ ይሄ ዝናብ ከዘነበ ውሃ ይሞላል ጉድጓዱ፣ እዛ ልትቀር ትችላለህ፣ ቶሎ ውጣ፣ ማሩን ተወውና ቶሎ ውጣ። ምክንያቱም ማሩ ክብደት ስላለው እሱን ወደ ኋላ ስለሚስበው አይችልም። ቢለምኑት ይሞክራል፣ ግን አልቻለም። ዝናብ ዘነበ እና ውሃ ወደ ጉድጓዱ ውስጥ መግባት ጀመረ። አሁንም ያንኑ ተሸክሞ ለመውጣት ይሞክራል፣ ግን አልቻለም። ሲነግረን ይሞክራል፣ ግን አልቻለም። ውሃው ወገቡ ላይ ደረሰ። ጣለውና ውጣ ብለው እነሱ ገመድ ላኩለት። አሁን ምክንያቱም ስለሚያንሸራትተው አሁን መውጣትም አይችልም። አሁንም ገመድ ልከውለት ገመዱን ይዞ ያንን ማር ተሸክሞ ለመውጣት ጥረት ያደርጋል። አንገቱ ድረስ ደረሰ። በቃ ከዚህ በኋላ መሞትህ ነው፣ እኛም ልንሄድ ነው ብለው ሲነግሩት ማሩን ጣለውና በዛ ገመድ ወጣ። ምን ይሆን እግዚአብሔር የተናገረ? ምን ጥለው ነገር ይኖር ይሆን? ጥለን ደግሞ የእግዚአብሔርን ነገር የምንይዘው ነገር ይኖር ይሆን? በእነዚህ ሳምንት ውስጥ የተናገረን ጌታ እንጸልይ።